ሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማገዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ የማምን ሰው አይደለሁኝም እንደ አብዛኛው። ዛሬ እንግዲህ ስለ አዶናይና ስለ ጃኒ አንዳንድ ነገር እንላለን ማለት ነው። እንግዲህ አዶናይና ጃኒ በቅርብ የቅርብ ፍቅረኛሞች እንደሆኑ እናውቃለን። ከዛ ባሻገርም ደግሞ ያው እንግዲህ ደግሞ በድጋሚ አሁንም ደግሞ ብዙ ወራቶችን ሳያስቆጥሩ መለያየታቸውን ተናግረዋል ማለት ነው። ነገር ግን ይሄ ፈጽሞ ስህተት ነው። እኔ ግርም የሚሉኝ የመዳም ቅመሞች እና እኛ ማለት ነው ከኔ ጀምሮ ወይኔ አዶናይና ጃኒ ተለያዩ፣ አዶናይና ጃኒ ተለያዩ የምትል በቃ ይላሉ። የቲክቶኩ ቪዲዮውን እየቆረጡ ሲቀጥል ቢለያዩ ምን አገባን እኛ ባይዘወይ ማለት ነው። እኔ የምነግራችሁ አረብ ሀገር ላለ ነው ኩሽና እኛ የራሳችን አሮብን ራሳችን ጥሩ ነገር ሳንኖር ስለ ሰው ነገር ስናወራ ስናሽቃብጥ ስናቦካ እኔ ግርም ይለኛል። በእውነቱ ከሆነ ማለት ነው በጣም ይገርመኛል። አስባችሁ ሲጀመር ደግሞ መቼም አይለያዩም። ለምን እንደሆነ ታውቃላችሁ? አጀንዳ ፍለጋ ነው። በቃ ጭር ሲል የሆነ ቅዝቅዝ ሲል አይወዱም። ገብቷችኋል? አንድ ሰሞን ዱባይ ላይ ነበረ። በቃ ተነቋቆሩ። አሁን ዝም ብለዋል ዱባዮች ማለት ነው። እንግዲህ ያው አዲስ አጀንዳ ስለሌለ እነሱ ደግሞ ተለያየን ብለው መጥተዋል ማለት ነው። መቼም ቢሆን አይለያዩም ባይዘወይ ማለት ነው። ግን እኛ የምናሳዝነው የመዳም ቅመሞች ነን። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። እና ቤተሰብ ስለምትሆኑ እናመሰግናለን እያልኩ እንግዲህ ዛሬ የመጣሁበት ማለት ነው ስለ አዶናይና ጃኒ ላወራ ነው ማለት ነው ጋይስ። ስለ አዶናይና ጃኒ ላወራ ነው። ስለዚህ እናንተ በዚህ መስት ይመጣልሽ ላውራ ወይስ ምን ብለን ለነገሩ ሄደች ተባረክ እግዚአብሔር ይስጥሽ። እና ማለት ነው ስለ አዶናይና ጃኒ ስናወራ እንግዲህ አዶናይና ጃኒ መቼም ቢሆን አይለያዩም። ይጀምር ታው እኛ የራሳችን ስንት ነገር አለብን። ከሰው ኩሽና ሳንወጣ ከሰውም ሳንወጣ በጣም በብዙ ነገር እኛ ምስኪኖች ነን፣ የዋሃዎች ነን። ለራሳችን ሳንሆን ስለ ሰው ማሽቃበጣው ምን ይሉታል? ንገሩን ደግሞ ምን ይሉታል? እነሱ መቼም ቢሆን አይለያዩም። ይሄ መራራ ሀቅ ነው። የእውነቴን ነው የምላችሁ። መቼ እነሱ ናቸው የሚለያዩ ማርያምን አዶናይ ባይዘዌ ለዚህ ለሴት ልጅ በጣም ክብር አለው ባይዘዌ ማለት ነው። እንደዛ እየተባለች ራሱ ወጥቶ ለእሷ ሪስፔክት አድርጉ ጋርድ ሆኖ ነው የተናገረላት። ያስባችሁታል? እና ምን ልላችሁ ፈልጌ ነው በመጀመሪያ እኛ የራሱ አሮባት የሰው ታማ ስላለ የሚባል አይደለና የራሳችን ሳይሆንልን ብዙ ነገር አለብን። የራሳችን እንደዚህ ፊታችን ጠቁሮ ማዲያት ሆነን ምናምን ስለ ራሳችን ሳናስብ ስለ አዶናይ ስለ ጃኒ ስለ አዶናይ ይሄ እኮ ግን በጣም እኮ ከባድ ነው ጋይስ። አጀንዳው በጣም ከባድ ነው። ተው ታዲ ወዲ ከነዚህ ነደፍቴ ምንቴሽ መዳም ምናምን እየተባለ አዛ በቃ ስለ ሰው እናወራለን ማለት ነው። እና በጣም እውነት ለመናገር ይሄ ፈጽሞ ስህተት ነው። መቼም ቢሆን አይለያዩም። ቤተሰብ ግን እኔ የምናሽቃብጠው ነው ግራ የሚገባኝ ነገር የምናሽቃብጠው ነው ግራ የሚገባኝ። ስለዚህ ከማሽቃበጥ ራሳችሁን ተቆጠቡ ነው የምለው። ሌላ ምንም የምለው ነገር የለኝም ባይዘወይ እና እንደዛ ነው እላችኋለሁ። ቅመሞች ብዙ የምታሽቃብጡት ቅመሞች ናቸው። እኛ ለሁሉም ነው የምናሽቃብጥ። ግን እኛ ምንድን ነው ጥቅም እናገኘው? አሽቃብጠን እኮ ጥቅም አናገኝም ቤተሰብ። ወይም ዛሬ ደግሞ ምን እንደምመስል እኔ ራሱ ማለት ነው አያችሁ። ስለ ራሳችን ሳናቅ ስለ ራሳችን ጥሩ ነገር ሳይሆን ስለ ሰው እናሽቃብጣለን። ይሄ አሁን ስህተት ነው ብዬ ነው የማስበው። አዶናይና ጃኒ በጣም ነው የሚዋደዱት። ቢኮዝ በቅርብ አሁን እንትን ይላሉ ይጋባሉ። በነገራችን ላይ ይሄን እየመረራችሁ ዋጡ። ስለዚህ ነው የምላችሁ ባይዘው። ግን እናትየዋ አቀባበል አልተቀበለቻቸውም ሰዎቹን ማለት ነው። አስባችሁታል? የአዶናይ እናት ጃኒን በስርዓት አይደለም ያየቻት ግን እሱ ችግር የለውም። እነሱ ሁለቱ ከተዋደዱ አዶናይና ጃኒ አይመለከታቸውም። ነገር ግን እነሱ መቼም ቢሆን አይለያዩም። የምሬን ነው የምላችሁ። የእውነት መስሏችሁ እንደዚህ ምናምን ነው። መቼም ቢሆን አይለያዩም። ስለዚህ ስለ ራሳችሁ አስቡ በመጀመሪያ። እኛ ስንት የሚያሳስበን አለ መሰላችሁ እናንተ? ስንት ነገር አለ አውራት ያልፈለግነው ብዙ ነገሮች አለ። ስለዚህ በመጀመሪያ ስለራሳችን እናስብ ነው የምለው። ከዛ ውጭ ግን ያለው ነገር ይሄ ነው። መራራ ሀቅ ይሄ ነው። መቼም ቢሆን አይለያዩም። አዶናይ ጃኒ ውሸታሞች አጀንዳ ነው የሚፈልጉት እነሱ። መቼም
ከአጀንዳ ውጭ ምንም አይመለከቱ እና ለዛ ነው። ለማንኛውም ይሄን ያለው ነገር ጋይሶችዬ። በተረፈ ግን ቻናሌ ሰብስክራይብ አድርጉ ስትባሉ ሰብስክራይብ አታደርጉም። ለምንድን ነው ጥያቄ ጠይቃችሁ ሰብስክራይብ የማታደርጉት? እና ይሄን ያለው ነገር ማለት ነው ኤቭሪባዲ። በተረፈ ግን ሁላችሁም ሰላማችሁ ብዙ ትረፍርፍ ይበልልኝ። እኔ ምርጦች ምርጦች። ሙቀት እንዴት ነው እናንተ? ኦሮስማ ሙቀቱ ወይ ያለው ሙቀት ሙቀቱ ከምነግራችሁ በላይ ነው። ማርያምን ስማም ወሎ ስድስ በጣም ኃይለኛ እንቅፋት ነው። እኛ ጋ ያለው ሙቀት ነረባ አባጃሌው ያስብላል። አረባባጀሌው እና ይሄ ነው ያለው ነገር ጋይስ። ይሄን ያህል መረጃ ከሰጧችሁ አይበቃችሁም ማለት ነው። ሰላማችሁ ዝት ትርፍርፍ ይበልልኝ። ይሄን ያህል ካወራሁ ይበቃኛል። ሰብስክራይብ አድርጉ፣ አበረታቱን። ከመደም ኩሽና ትላላችሁ። አዎ ሰላማችሁ ዝት ትርፍርፍ ይበልልኝ። ቴንኪው። በጣም ነው በቃ ግቢ ላጥብ ነው ረትባለሁ ቢያጥባለሁ የት እንደሚሄዱ አላውቅም። ወይኔ ብር ላኩልኝ እላለሁ። ኧረ መሰላችሁ እነዚህ ሰዎች ጎበዝ ምን ይሻለኛል?